እንዴት ጨረቃ ጊዜ ቢለወጥ ጎሎ ቢሞላ አላውቅም ቆንጆ ካላንቺ ሌላ። በቃ እንደዛ ካልሆነ በምን ምንም የሚሆን ነገር የለም። አትመጣም። ሰማኸኛ? አትመጣም። መተህ ትጣላዋለህ። እኔ ደግሞ ያንን አልፈልግም። እኔ በሰላም አናግረዋለሁ። ችግር ከተፈጠረ እኮ ደውልልሃለሁ። ካሜራማን ያለ ምንድነው የምትፈልገው? ምንም ነገር ጸግተ ያዘኝ ከሰፊው ደረት ገደለም ልሻጎት ከሚያምረው አንገት ነካካኝ ደባብሰኝ በረጅም ጣቶች። አልፈልግም ከሱ ጋር እንድትገናኝ። ይሁን ነው ማስረዳት የለብኝም። እሺ ልስታው ሆስፒታል ገብታለች። በድንገት አይተሃል አይደል እንደሆነ ለምን እንጠሮቶ ሳትገባ ምን አገባኝ? ከኔ ህይወት ጋር ምን አገናኙ? እሺ አያገናኙም። እና ግን ይሄንን ሁሉ ነገር ያረኩባት ግን እኔ ነኝ። ለምንድን ነው ለዚህ ጅብ የምታስረጂው? በቃ ምንም ማስረዳት አይጠበቅብሽም። ማወቅ አለበት። ምንድነው በቃ ደስ እንዳለው አንተ ራሱ ሄደህ ብትጠይቃት ምናምን ነገር ማንን ሰላም ጤና ይስጥልን ውድ ቻናላችን ቤተሰቦች እንደምን ቆይታችኋል? ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁ። እንግዲህ ውድ ቤተሰቦቻችን ያው ይህን ሰሞን እየለቀኩላችሁ ያሉት ቪዲዮ ትንሽ አሪፍ ይመስለኛል ከእስካሁኑ። እነዚህ ሁለቱ ቪዲዮዎች ማለት እኔና በምኔ አንድ አሪፍ ጊዜ ያሳልፈን እሷን ለቀናል። እስከዛሬ ያሳለፍናቸው ብዙ ነገሮች አሉ። ከዛ አንፃር ይሄኛው አሪፉ ይመስለኛል ማለት አሪፉም ነው፣ ምክንያቱም ጥል የለውም። በቃ ደስ የሚል የፍቅር ታይም ስናሳልፍ ዞር ስንል ያው ላላያችሁ ደግሞ ሉሲና አጥንቱላ ሳይቀር አይተናልና ብዙ ነገር አሳልፈናል። ዛሬም እስቲ ያን ነገር እንድገመው ብለን መተናልና ዛሬ ደግሞ ስለሆነ ነገር እያወራን እየተጨዋወትን ዞር እያልን ደግሞ ለእናንተ ለተመልካቾቻችን አሪፍ ነገር ለማሳየት እና ያው አሪፍ ጊዜም ለማሳለፍ አስበናል፣ ተቀጣጥረናል። እሷም እስቲ ትመጣለች ብዬ ተስፋ አደርጋለሁ። ቀጥሬያታለሁ፣ እሺ ብላኛለች። ከመጣች በኋላ የምቀጥልላችሁ ነው የሚሆነው። በነገራችሁ ላይ ያው ከአስራ ቤት መውጣት አልቻልኩም። እስቲ አግዙኝና 20 ሺህ አስገቡኝ እባካችሁን፣ እንደው እስቲ ልለምናችሁ። እኔ በቃ እግራችሁን ላይ ወድቄ እንዳለ ያው ብቻ ዝቅ ብዬም እለምናችኋለሁ። ብቻ ግን 20 ሺህ አስገቡኝ በቃ 20 ሺህ ጠምቶኛል። 20 ሺህ አስገቡኝ። ወዳችኋለሁ። እንደምታስገቡኝም እርግጠኛ ነኝ። ስለምትከታተሉኝ ከጎኔም ስለሆናችሁ እጅግ በጣም አድርጌ አመሰግናለሁ። ወዳችኋለሁ። እኔም ክፉ አይንካችሁ፣ መድኃኒዓለም ይጠብቃችሁና ወዳችኋለሁ። የትም እንዳትሄዱ። በእኔ ከመጣች በኋላ የምቀጥልላችሁ ነው የሚሆነው። ቻው ቤተሰቦች። ያው በእኔ መጣለች እንደምታዩት። አይ ረጅም ሰዓት አስጠብቀኝ ነበር። አልጠበኩም። እርግጥ ነው 1-2 ሰዓት ብቻ ነው የጠበኩት። ከዚህ በላይ ነው የምታስጠብቀኝ ከዚህ በፊት እና ዛሬ እንግዲህ መናፈሻ ውስጥ ነኝ ስል ሩጣ የመጣችው። ያው 1 ሰዓት ብታረፍ ያው ሩጣ እንበለው እስቲ። እና እንዴት ነሽ? አላረፈርኩም ዝም በል አለው። እንዴት ነው ይባይ? እኔ ደህና ነኝ እግዚአብሔር ይመስገን። እኔም ደህና ነኝ። እንዴት ነበር እስቲ የትላንትና ውሎሽ? በጣም ጸዴ ነበር። በጣም ደስ ይላል አይደል? በእርሚሳል ነው ይሄ እኮ ነው በቃ አየሻ፣ ከኔ ጋር ሄደሽ በቃ ባታልሚ ነው የሚገርመኝ። እኔ ያለምኝ ነበር። ያው የዛሬውን ቀን ነው ያለምኩት ትላንትና። ዛሬ ደግሞ አሪፍ ጊዜ እንድናሳልፍ ነበር ህልሜና እስቲ እኔ የምፈልገው ያው ይሄን ነገር ነው። በቃ ምንም ጥል የሌለበት አሪፍ ጊዜ ማሳለፍ። እኔም በጣም ረጅም ጊዜ ስመኘው ነበር ማለት እንደዚህ ደስተኛ ከሆነን በጣም ረጅም ጊዜያችን ነው። በጣም እኔ ሁላ አላስታውሰውም ማለት ከትናንትና ጊዜ በኋላ አላስታውሰውም። ምን ያህል ጊዜ ታስታውሽ ከሆነ አንዴ ባርኪ የመጣች ዕለት ያገኘኋት ዕለት ያኔ ተወፋና እሷ እያወሩ እኔ እና አንቺ ያቺን ጊዜ ያሳልፍ። ከዛ በኋላ በቃ ህይወታችን ሙሉ ለሙሉ በቃ ተመሰቃቀለ። የሚያስጠላ ነገር ውስጥ ገባን። አሁን ግን ያው ከዛ ነገር ወጥተን ዛሬ ጸዴ ነገር ውስጥ ነን። ፈጣሪ ይመስገን። ይሄን ጸዴ ነገር ደግሞ ለማቆየት መተሳሰብ አለብን። የምሬን ነው። አሁን እዚህ ጋር ግልጽ አድርጌ ልንገርሽ፣ በቃ እኔ አምንሻለሁ፣ እወድሻለሁ፣ በቃ አብረን እንድንሆን እንፈልጋለሁ። አንቺም እሱን ነገር እንድታረጊ ነው የምፈልገው እንጂ ከኔ ተቃራኒ እንድትሆኝ አልፈልግም። እኔም ካንቺ ተቃራኒ መሆን አልፈልግም። በቃ ተግባባን? ተግባብተናል። አሁን ባርኪን ባቲ ደስ ይለኛል ማለት ስለሷ ባታወሪ ከሷ ጋር
እውነቱን ስነግርሽ እኔ ይሄ ጠላቴ ጠላትሽ ነች ማለት አይደለም። ጠላቴ የኔ ጠላት ያንቺም ጠላት ይሁን ማለት አይደለም። ግን በቃ እንድትሆን አልፈልግም። አብራችሁ እንድትሆን አልፈልግም። መርዛማ ሴት እማትሆን ሴት ናት። ልክ ነህ አውቃለሁ። ጥሩ ነገር እንዳልሰራች አውቃለሁ። በተለይ ለአንተም ደግሞ ጥሩ እንዳልሆነች አውቃለሁ። ስሜትን እረዳለሁ። ይሄን ያህል አልገፋህም ወደ እሷ እንትን በል ብዬ ግን ምናልባት አላቅም ስሜት እየቆየ ሲሄድ እየረሳው ልትመጣ ትችላለች። እንዴት አድርጌ ማለት እኔ ልንገርሽ እንዴትም አድርጌ አልረሳም። ይሄን ነገር እንዴትም አድርጌ ያደረገችብኝን ነገር አልረሳም። የተደረገብኝን አልረሳም። አዎ አልረሳም። ይሄ ነገር ቀልድ ሊመስልሽ ይችላል፣ ግን እኔ አልረሳም። እንዴት ቀልድ ይመስለኛል? ያንተ ጉዳይ ቀልድማ እንዴት ይመስለኛል? ለማይመስለኛል እንደ ያን ሁሉ ነገር ያደረኩት ግን ያው እየቆየ ሲሄድ ምናምን ነገር ምናልባት እንትን ተላለ ብዬ አስቤ ነው። እየቆየ ሲሄድ ምንም እንትን የሚባል ነገር ነው። አልረሳም። በቃ አንድ እየቆየ በሄደ ቁጥር ልብ እየደነደነ ነው የሚሄደው። ጭራሽ መርሳት አይደለም ይባስ እየጠላሁት ነው የሚሄደው። በቃ ሻከብርላለሁ ስሜት እኔም እንኳን አልገፋም። ምናልባት አላውቅም ከቶፋ ጋር ሌላ ህይወት ልጀምር ይችላል። ምንድነው አንቺ ቆይ ምንድነው አይደል? እኔ ግራ እየገባኝ ያለው ይሄ ነገር ከኋላ ያሰባችሁት ነገር አለ እኮ። ምንድነው ታዲያ? እርግጠኛ ሆነሽ አንቺ ምን ትምትይ እሷም እንደዛ ምትል ኖ በቃ መጮህ ፈልጋለሁ። ምናልባት እኮ ነው ያልኩኝ። አይታወቅም እኮ ነው ያልኩኝ እንጂ እኮ እኔ ምናልባት ከሱ ጋር ሆነች አይታወቅም እንዴና ሊመጣ ይችላል ነው። እኔ እኮ ምንም አገባኝ ከሱ ጋር ሆነች እንኳን ሆነች ጓደኛ ፍቅረኛ ትሆናለች። ጓደኝነታችን ያን ያበቃል። እየቀለድኩ አይደለም። እኔ እየነገርኩሽ ነው። እኔ ሚስቴን ከሚስቴ ጋር ጥለኛ ሆነ ከኔ ጋር አትሆንም ሊለኝ ይችላል አይደል? ያኔ እንደው አንቺን በምትዩ እናንተ በምትዩ አውቃለሁ። ቶፋ እንደዚህ አይነት ነገር አያደርግም። እንደው ላንቺ ነው እየነገርኩሽ ያለው። ቢያደርጉላ አያደርግም እያልኩሽ ነው። ግን ቢያደርግ ይሄ ነገር ቢያደርግ ያኔ እኔና ቶፋ ለምን ከሚስቴ ጋር ተጣልተ ከኔ ጋርም አትቀጥል የሚለኝ ከሆነ በሩቁ እሱ ነው። ግን እንደዚህ ኪመኛ ሰው እንዳሳብ ግን ደግሞ ሌላ ነገር አለ። ከዚህ በላይ ልሆን ይችላል። የመጣሁበት ሀሳብ ሌላ ነገር ነው። የመጣሽበትማ ዘና ልንል ነው አውቃለሁ። በቃ አንቺም እርሺው እንቀጥላለን። በቃ ማለት ዘና እንዴት ነው የምንለው? በምን በቃ ቀልድ ነው እንዲያልሽ አንቺ እንዴት ቀልድ አይደለም ያስኩት። ግን የሆነ ነገር ልነግርህ ነበር። አንደኛ ምንድን ነው ማለት ደውሎልኝ ነበር እና ላገኝሽ እፈልጋለሁ ምናምን ነገር ብሎ አላውቅም። ምናልባት ላገኘው እያሰብኩኝ ነው። ምክንያቱም ምን ማለት ነው ላገኘው? ይኸውና ቆይ ስማኝ ልጨርስ። ለምንስ ደወለ? አንቺስ ለምንድን ነው የምታገኘው? ምክንያቱም እንደዛ አድርጌ ያሰቃይቻታለሁ ባርኪን ለረጅም ጊዜ አይደለ? ኦኬ ስላሰቃይሻት ሄደሽ ይቅርታ ልጠይቂኝ? እሺ በእኔ ምክንያቱም ሆስፒታል ገብታለች። ስለዚህ ያንን ነገር ለምን እንዳረኩኝ እሱ አልገባውም። ማለት እኔ ጥፋተኛ እንደሆንኩኝ ነው እያሰበ ያለው። አንቺ ነሽ እያሰቃይሻት ያለሽ ምናምን ነገር እንደገና የድሮ ጓደኝነታችንን ደግሞ ያውቃል እሱ እና ለምንድን ነው የሚጠራሽ እኮ? ስለዛ እንዴት ታረጊያታለሽ? ላናግርሽ እፈልጋለሁ አለኝ። ጀስት እኮ ማናገር አለብኝ ብዬ ተሰምቶኛል። በምንድን ነው የምታስቢው? እኔ ግራ እኮ የምትገቢኝ አንቺ። እንዴት ነው የምታስቢው? ለሱ ሄጄ ማስረዳት የለብኝም? የለብሽም። ማን ለምን የለብኝም? ምንም ቢሆን አሰቃይቻታለሁ። የሆነ በእኔ ምክንያት ሆስፒታል ገብታለች አይደል? አልገባችሁ? ስለዚህ ለዛ ነገር ደግሞ ሪስፖንሱን ወስደው ነው። ስለዚህ ያንን ደግሞ ሄጄ ማስረዳት እኔ እኮ በሱ የተነሳ ራሴን ለማጥፋት ሞክሬያለሁ። ብሞትስ? ይሁን አውቃለሁ። እሷም እኮ አጥፍታለች፣ እኔም አጥፍቻለሁ። እዚህ ጋር ሁለታችንን ያጠፋነው። ስለዚህ ላጠፋነው ነገር ደግሞ ኃላፊነቱን መቀበል አለብን። ምናልባት ሄጄ ባስረዳው ይረዳኛል ብዬ አስባለሁ። ምክንያቱም ደግሞ እኔና እሱ ደግሞ እንተዋወቃለን ብያለሁ፣ ያውቀኛል ድሮ ምናምን ነገር። ስለዚህ ምንም ነገር የከፋ ነገር እንትን የሚሆን ዝም ብለን ኖርማል ነው። ደስታ አውርተን አብረን እንሄዳለን። አትሄድም አንተ? ይሁን አንተ ከሱ ጋር ከሄድ ትጣላለህ። ለምን እጣላለሁ? ለምን እጣላለሁ? አይመጣውም። ባለፈው በሰላም አይደለም ስታወሪ ነበር። ያኔማ ተይው፣ ያኔ በቃ ያኔ አልፏል አይደል? ያኔ ተይው በቃ። ያኔ የማይሆን ጋጠ ወጥ ልጅ እኔ ላይ እንደዛ ሆኖ ጨፍሮብኝ አንቺ ምንም አያደርግም ማለት ዘበት ነው። እንሄዳለን፣ አብረን እንሄዳለን። እኔን ስለሚያውቀኝ ነው። ይሁንና አንተ የዛኔ አያውቅም። አንደኛ ነገር፣ ሁለተኛ ነገር ደግሞ አንተም ስሜታዊ ትሆናለህ። በሰዓቱ የሆነ ነገር ሲናገር ምናምን ነገር ተነስተህ መስመታው ልታንቀው ትችላለህ። ተጣብ ነው የሚፈጠረው። የሆነ ነገር አይልም። የሆነ ነገር የሚል ከሆነ እኔም መሄድ አለብኝ ግዴታ። እኔ ብቻዬን ነው የምሄደው።
አንቺ ልጅ ቆይ ምንድነው አእምሮሽ የሆነ አይሰራም እንዴ? ምን ነሽ ነው እኮ እየነገርኩሽ ነው። እምትሄጂ ከሆነ እዚህ ነገር ላይ አትሄጂም ብዬሻለሁ። አይ እሄዳለሁ የምትይ ከሆነ አብረን እንሄዳለን። አትሄድም። ማትሄድበትን ምክንያት ደግሞ እየነገርኩ ነው አይደል? ትጣላለህ ሄደህ። እኔ ደግሞ እሱን አልፈልግም። ከሩቁኛ አያቸዋለሁ። አትሄድም፣ አትመጣም። እኔ ብቻዬን ነው የምሄደው። ሂጅ አግኝ። እሄዳለሁ። ለምን ማለት ነው? ማግኘት አለብኝ። ይሁን ለምን ማስረዳት አለብኝ። ምን እንደምታስረዳው ታጠፋሽ ነገር ደግሞ ይቅርታ ጠይቀዋል። ስልክ የለሽም? ስልክ ማውራታን እኮ የተቀጣጣ እኮ በስልክ አውሪ። በስልክ ለማስረዳትም አይመችም። ረጅም ሰዓት እንደዛ ከሆነ አብረን እንሄዳለን ለሁለት። ያኔ ታስረጃለሽ። ምን ትሰራለህ እዛ ሄደሽ? ቢያንስ እከላከልልሻለሁ። የሆነ ነገሩን ለቢያስብ እኔ እጠብቅሻለሁ። ምንም አያስብም። ልጁን እኔ አውቀዋለሁ። ምን ያስባል? ይሁንና ያኔ እንደዛ ሲደነፋ ነበር። ያኔ እገላታለሁ ምን አደርጋለሁ ሲል ነበር። እኔ ነኝ የማውቀው። ሶ እንሄዳለን አብረን። በሰዓቱ ኩስለ ስላበሳጨው ነው። አንተ አንደኛ ነገር እኔ እሱን አግኝቼበት አላቅም ምናምን ነገር ስትለው ደግሞ ውሸት ነው ይመስል። ለዛ እኮ ነው ይሁንና እንደዛ ያደረገው። እርግጠኛ ነኝ ምንም አያደርግም። እኔ እኮ ያደርግሻል። በቃ ቅድመ ጥንቃቄ ያስፈልጋል። ሚሊዮን ሰማለሁ። በቃ ካተረዳኝ ካተረዳኝ ይረዳኛ አድርጌ እኔ ጋርም ያለውን ነው ተረዳኝ። ጥፋተኛ የገዛህ በርግጥ እኔ ማጥቻለሁ። ያረጋችሁን ነገር ሁሉ ነግረዋለሁ። በርግጥ እህቱ ስለሆነች ላያምነኝ ይችላል። በተቻለኝ አቅም እናስረዳው ሞክራለሁ። ድንገት ነገር ከተፈጠረ ምናምን ነው ከዛ እንዴት መጣል ለዚህ ሀሳብ እንስማማ ምን ሲለው ብሎኛል። በቃ ዝም ብዬ የሆነ አለ አይደል እያዳመጥኩሽ ነው፣ ግን እያዳመጥኩሽ ማለት እኔ በየሆነ ግራ የሚያጋባ ነገር ነው። በአንቺ የተነሳ ነው የሆነው ነገር። በቃ እኔ የምልሽን አድምጪኝ። በቃ አልፈልግም ከእሱ ጋር እንድትገናኝ። ይሁንና ማስረዳት የለብኝም። እሺ ልስታው ሆስፒታል ገብታለች። በድንገት አይተሃል አይደል እንደሆነ ለምን እንጠሮቶ ሳትገባ ምን አገባኝ? ከኔ ህይወት ጋር ምን አገናኘው? እሺ አያገናኘውም እና ግን ይሄንን ሁሉ ነገር ያረኩባት ግን እኔ ነኝ። እኔ ላይ ያ ሁሉ ነገር አድርጋ የሷ ያልታየው ያንቺ ብቻ ለምን እንደሚታየው ይሁንና ለምን አትረዳኝ? ምንም ቢሆን እኮ ጓደኛዬ ናት፣ አውቃቸዋለሁ ለረጅም ጊዜ። እኔ በምን እየነገርኩሽ ነው። እኔ እናትሽ አባትሽ ነች አላልኩም እኮ ጓደኛሽ ነች አውቃለሁ። ተረዳሽኝ አይደል? ግን አይሆንም በቃ አይሆንም በቃ አታገኙም። እሺ አገኘዋለሁ፣ ግን እደውልልሃለሁ። ነገር ከተፈጠረ እደውልልሃለሁ። ካሜራማን ማለት እንደው ካሜራ ይዘሽ የምትሄጂ ከሆነ ችግር የለውም። አብሬሽ እሄዳለሁ። እኔ ካሜራውን ይዛለሁ ነው፣ ሌላ ነገር አይደለም። አትይዝ። ካሜራማኑ ይመጣል። ከዛ የሆነ ነገር ከተፈጠረ እንደውልልሃለሁ። ቆይ ምንድነው? እኔ ግራ እኮ የሚያጋ ሀሳብሽ ምንድነው? በምን እንዴ ከሞትሽ በኋላ እኔ ምን ሰራለሁ? እኔ ለምን ነው ሞተው? ልጁ እብድ ነው። ልጁ የሆነ እኔ አውቀዋለሁ ለረጅም ጊዜ ይሁንና እንደገና ደግሞ ስሜታችንን አናበላሽው። አሁን ጥሩ ጊዜ ለማሳለፍ አንቺ ነሽ አበላሽሽው። በቃ ከዚህ በላይ ይሄ ምን መበላሽ ይችላል? ምንድነው የተበላሸው? እኔ ማግኘት አለብኝ ብዬ አስባለሁ። ይሁንና በእግዚአብሔር ላጠፋሁት ነገር በቃ እንትን መውሰድ አለብኝ። ለዛ ነው ይሁንና በጣም ጸጥቶኛል። በተለይ ደግሞ ስለ ቶፋ የነገረችን ታሪክ ላይ በዛ ላይ ኢንስፔክተሮቹ እያስገደዷት ነው ያንን ነገር ያደረገችው እና እሱን ስሰማ ምን አገባኝ አሁንስ? እኔ እኮ ተይ እሱን ነገር የሆነ አስገድዷትም ይሁን ተገዳም ይሄን ነገር ታሪክ ምንም አያገባኝም። አስገድዶኝ ነው ምናምን የምትለው ነገር ያው ሌባ ሲያዝ እኮ የሚያመጣው መላል ሊኖር ይችላል። ከዛ አንዱ ሊሆን ይችላል። እኔ ምንም አያገባኝም። እኔ ተገዳም ይሄን ነገር ሰራች ፈልጋም ሰራች አንዴ አልፏል አይደል? በቃ ጥፋተኛው ማን እንደሆነ ታውቋል። እኔ ምንም አያገባኝም። አሁን ሄደሽ እሱን ማግኘትሽ ምንም ጥቅም የለውም። አንቺ ደግሞ ሂጄ ካላገኘሁት እያልሽ ነው። እሱ እያሰበ ያለው ይውና እኔ አውቄ እህቱን ያገትኩባትና የደበደብኳት ነው የመሰለው። እሷ ያንን ሁሉ አንተ ደፈረኝ ብላ ያወራችሁ ነገር ያንን ሁሉ ያረጋችሁን ነገር እውነት አይደለም ውሸታችሁን ነው ብሎ እኔ እሷን እንደጉዳት ነው እያሰበ ያለው። ያ ነገር ደግሞ ጥሩ አይመጣም። ቪዲዮ ወጥቶ የለ
ቪዲዮ ቢወጣም እናንተ አውቃችሁ ነው እያስፈራራችኋት ነው እንደዚህ እያረጋችሁት ያላችሁ እያለ ነው እና አላመነኝም። ማስተጂ ደግሞ ላገኘ ይፈልጋሉ። ቢቀጥልም ደግሞ እንዴት እንደዚህ ታረግም ራሱ እንዴት እንደዚህ ታሰቃያታለች? የረጅም ጊዜ ጓደኛሽ አይደለች ይላል። ስለዚህ እሱ ደግሞ ሂጂ ማስረዳት አለበት ለምን እንደዚህ እንዳደረገ። በፈጠረ አምላክ ዮና በፈጠረ አምላክ አትመጣም። እኔ ሄዳ ለምን በቃ ስለማትመጣ አንተ ሄደህ ትጣላለህ። ስማኝ አንተም ድርቅ እኔም ድርቅ እንዴት ነው? ችግር የለውም ትሄጃለሽ፣ ግን በቅርብ ርቀት ምን ይከታተልሻል? በቃ እንደዛ ካልሆነ ምንም የሚሆን ነገር የለም። አትመጣም። ሰማኸኛ? አትመጣም። መተህ ትጣላዋለህ። እኔ ደግሞ ያንን አልፈልግም። እኔ በሰላም አናግረዋለሁ። ችግር ከተፈጠረ እኮ ደውልልሃለሁ። ካሜራማን ያለ ምንድነው የምትፈልገው? እና ለምን ጸብ ትፈልጋለህ? በግድ ከሱ ጋር ሄደ። እሱ ሲያይ ደግሞ ዝም አይልህም፣ ይናገርሃል። አንተ ደግሞ ሲናገር ስሜታዊ ትሆንና ዘለ ታንቋለህ። ስለዚህ ሌላ ነገር ይፈጠራል። ደግሞ እኔ እሱን አልፈልግም። እኔ ደግሞ እሱ እንዳይፈጠር ደግሞ ከቅርብ ርቀት ሆኜ እከታተልሻለሁ። ከቅርብ ርቀት ስትሆን እኮ ነው ነገር የሚፈጠረው አይደል? አያየኝም እያልኩሽ ነው። አሁን ድንገት እሱ ተናዶ ነገር እኔ ቢናገረኝ አንተ ዘለ ትመጣለህ። እገለዋለሁ። ከዛ ትጣላላችሁ። በቃ እኔ እሱን አልፈልግም። ይሁንና ያ እንዲሆን አልፈልግም። ለምን ትገለዋለህ? ለምን አንተ ነፍሰ ገዳይ የሆነ ስፕሪት ትገባለህ? ቢያንስ እሺ ከሄድሽም እኔ ከቅርብ ርቀት ሆኜ አያቸዋለሁ። አያየኝም። ልጅ ደግሞ አትመጣም እያልኩ መምጣት የለብህም አንተ። ለምን ቆይ አስፈላጊ ከሆነ እኮ ነው። ካልሆነ ለምን እንደምጣለው? እኔ ጸበኛ አይደለሁም። ከሆነ እኔ እደውልልሃለሁ። ይሁን ስልክ አለኝ፣ እደውልልሃለሁ። የሆነ ነገር ትፈጠር። ካሜራማን ያለ ይደውልልሃል። ምንም አልሆንም። ይሁንና እንደዚህ አትጨነቅ። ምንም አያረገኝም። እኔ አውቀዋለሁ እኮ ለረጅም ጊዜ ይሁንና አውቀዋለሁ በምንላችሁ ሰዎች ነው እየተጎዳን ያለ ነው። በምን ግን እኔ በቃ እኔ ተሰምቶኛል። ያን ነገር ማድረግ እኔ በጣም እንትን ብሎኛል። ስለዚህ በቃ ማናገር አለብኝ ግዴታ ይሆናል። ካለዛ አይሆንም። በቃ አውቃለሁ እኮ እንትን ለኔ አስበልኝ ተጨንቃልኝ እንደሆነ እኮ ይገባኛል። አዎ እንዴት አልጨነቅልሽም? ፍቅረኛዬ እኮ ነሽ። እሺ አውቃለሁ። ረዳ እኔና አንቺ እኮ ያሳለፍነውን ነገር ታውቂያለሽ፣ እኔም አውቃለሁ አይደል? ስንትና ስንት ነገር አሳልፈን እዚህ እንደደረስን እናውቃለን። አንቺ የሆነ ነገር ሆንሽ ማለት እኔ ልጁን አልለቀውም፣ እገለዋለሁ። ከዚህ በፊት እኔ ጄል ልጠብቅሽ፣ በቃ አጠገብሽ ልሁን ነው እያልኩሽ ያለሁት። አጠገቤ ነሽ፣ አሁንም እኮ ነህ አይደለም አለ። በምን እሱና ይሄ ይለያያል? ሲፈጠር ደውልልሃለሁ፣ እግዚአብሔርን ደውልልሃለሁ። ምን ያደርጋል? የሆነ ነገር ከተፈጠረ በኋላ ስለማይፈጠር እርግጠኛ ነኝ ነው ነገር ምንም ነገር አይፈጠርም። ከተፈጠረ በኋላ እኔ መጥራትሽ እኮ ምንም አንተ ከመጣ በኋላ ከሱ ጋር ሌላ ነገር ውስጥ ትገባላችሁ። እሱ ሲቹዌሽን አልፈልግም። እሺ በእግዚአብሔር እኔንም ተረዳኝ። እኔም እኮ ችግር ውስጥ እንድትገባ ስለማልፈልግ እንደዚህ እያልሽ የሆነ ነገር ይደርስብሻል። ከዛ ጸጸቱን አልችለውም። እና አይደርስብኝም። ሰማኝ እንደዚህ አታስብኝ ነው ማለት እንዴት ትወደኛለህ? ይሁንና በምን እየቀለድሽ ነው እንዴ? እኔ እየቀለድኩ አይደል? እና ታዲያ ምን ማለት ነው? እንደዚህ ትወደኛለህ ማለት ነው? በምን አትቀልጂ። እኔ የምሬን ነው። የሆነ ነገር ሆነሽ እኔ ልጁንም ከምጎዳው እኔም የሆነ ነገር ውስጥ ከምገባ በቃ ይሻላል። በቃ ባጭሩ እንትን ብንል ባትጂ ይሻላል። በቃ አትጂ፣ ሁሉም ነገር ይቀር። በቃ እንደ ጨረቃ ጊዜ ቢለወጥ ጎሎ ቢሞላ አላውቅም ቆንጆ ካላንቺ ሌላ እድሜ የማይፈታው ሀያል ሰንሰለት ፍቅር አስሮናል። ምን ይለየናል? ምን ከተፈጠረ እሱም አይፈጠርም፣ ግን ከተፈጠረ እደውልልሃለሁ። እሺ ምን ያደርጋል? ከተፈጠረ በኋላ መደወል ማን በቃ ምን ጥቅም? በቃ እኔ ይቅርታ መባባሉ ነው የምፈልገው፣ ጸቡን አልፈልግም። በቃ በስልክ በይው ከፈለግሽ በስልክ አይሆንም። ይሁንና ተረጋግቼ በስነ ስርዓት ማስረዳት አለብኝ። ልጅ ማውራት አለብኝ። ለምንድን ነው ለዚህ ጅብ የምታስረጂው? በቃ ምንም ማስረዳት አይጠበቅብሽም። ማወቅ አለበት። ምንድን ነው በቃ ደስ እንዳለው ይባባሉ። አንተ ራሱ ሄደህ ብትጠይቃት ምናምን ነገር ማንን ባርኪ ሰውኛለሽ አይደለም። እኔ እሷን ይቅርታ አልጠይቃት ይቅርና እሷ መታ ይቅርታ ብትጠይቀኝ እኔ ጭራሽ ይቅርታ ብላ አላደርግላት። ይቅርታ ጠይቃት ሰው ደስ ብለው ሆስፒታል አይ ቲንክ ብታያት እና ታውቃለህ ያረገችውን ሁሉ ተናግራለች። ልንገርሽ ሂጅ ሁላ ሆስፒታል ሂጅ ብጠይቃት
ሰሚያስ እጂ ሁላ በጠይቃት ምን አለመሞቴ ልታረጋግጥ ነው እንዴ መጣሁ አትልህም እግዚአብሔርን ከምል በላይ ተለውጣለች በጣም ማለት እንደዚህ አልጠበቅኳትም ነበር በምን ተለውጫለሁ ሰሚያለሽ ያን ይቅርታ ላድርግላት ዝግጁ ነበርኩ አሁን ግን ልቤ ደንድኗል በቃ እኔም ተለውጫለሁ እሷ በተለወጠችው ይቅርታ አድርግላት አይደለም እያልኩ ያለው ጀስት ዝም ብለህ ሄደህ ኖርማል ጠይቃት እና ስማት ያንን ያረገችበትን ሪዝን ለምን እንደሆነ ለኔ ነገርችን ሪዝን ትንገርህ እንድታብራራ ፍቀድላት ማለት ቂም ለሁላችንም ምንም አይጠቅምም ለወደፊቱ ህይወታችንም ራሱ እንዴ ቂም ተያይዘ ምናምን ነገር መቀጠል የለብንም ብዬ ስላሰብኩ እንጂ እኮ ይቅር በላት ምናምን አይደለም ግን ጀስት አዳምጣት የምትነግርህን ነገር ስማት ለቶፋ ያላት ፍቅር ከምል በላይ ጥልቅ ነው እንደዚህ እንደቀልድ የምናወራው ነገር አይደለም ስንት አመት ብዙ ወዳው ስንት ደብዳቤ ሲጽፍለት ነበር ጊዜ እና ኢቭን እሱ እንዳይሞቱ ላ ነው ይሄንን ሁሉ ሀሳብ ያመጣችው ምናምን ነገር ነው ይሄን ያክል ትወዷለች እና ብቻ ሰማው ምናምን ነገር አላውቅም እንትን ሊል ይችላል ግን ይቅር በላት አለ ፊልም ግን ጀስት ኖርማል ሄደ ጠይቃት ጆና በሚ ተይቅ እኔ በጣም አእምሮ እየተመረዘ ነው በጣም እየተበላሸ ነው አእምሮ በቃ ቢቀርሻ እሺ አሁን ዛሬ ጥሩ ጊዜ እናሳልፋለን ብለህ አይ በቃ ሜሴጅ ለምን ሄደው በቃ ተይ በቃ በሚ እኔ የምለውን ነገር እያዳመጥሽኝ አይደለም በቃ እሺ ያው ሰማለሁ አሁን ከዚህ በኋላ ሰማለሁ ምንድነው በቃ ይሄ ነገር ይቅር እኔና አንቺ ብቻ በቂ ነን እኔና አንቺ ብቻ ፍቅራችንን እናድስ በቃ ደም ዮና በእናትህ እኔ እንድትበሳጭ አሁን ምናልባት ሳልነግርህ ብሄድ ልጁ ጋርም እራሱ እናደዳለሁ ይስላስብ ከዚህ በኋላ ደግሞ በማከላችሁ ተደባባቂ ግንኙነት እንተማመን ስለዚህ እኔ የማደርገው ነገር እንድታውቅ አንተ የምታደርገው ነገር ደግሞ እኔ እንዳውቅ እያስቤ ነው መጥቼ ነገር እንጂ እኔ ሙድ እንደዚህ እንዲጠፋ እንድታኮርፍ ምናምን አይደለም እኔ ስለምወድሽ ነው እንዲማር እኔም እኮ እወዳለሁ ዮና ስለምወድህ እንዴ አንተ ብቻ አይደለም እኮ የምትወደው እወዳለሁ እና ምንድን ነው ዛሬ እቅዳችሁ እንጂ ማለት እውነቱን ለመናገር በጣም ደብሮኛል በቃ ደብሮኛል አዎ ባልነግርህ ግን እርግጠኛ ነኝ ከዚህ በላይ ነበር ቢደብር አይደል ተደብቄ እንጂ ባገኘው ይደብር ምንድነው እሺ ንገረኝ በቃ የሆነ የማልፈልገውን ነገር እያደረግሽ ነው ለምን እንደሆነ አላውቅም በቃ አትሂጂ ቢያንስ ምንም እኮ የሚጎልብሽ ነገር የለም ወይ ቤተሰብሽ አይደለ እጂም ደግሞ ምንም ማጣው ነገር የለም እጂ ባስረዳው ምንም የሚጎልብ ምክንያቱም ረጅም ጊዜ አውቃለሁ ልጁ ባለጌ ነው ተይ በቃ እኔ እያየሁት ነው ምንም ማይሆን ሰው ነው አውቃለሁ ካንተ ጋር ስለተጣላችሁ ነው ቂም ስላለበት ነው ቂም ስላለብኝ አይደለም በቃ ነው ቂም ስላለበት በምን ስጋት አለብኝ በቃ የሆነ ነገር እንዳያደርግሽ እሰጋለሁ ስጋት እኮ ማጥፋት ያለብኝ ሄጄ ስነግረው ነው ካለዛ ከዚህ በኋላ ባልነግረው ምን ባል እቴን ጎርተሻታል እቴን አሰቃይተሻል ነው ጭራሽ በስጋት ነው የምኖረው ያንን ደግሞ መኖር አልፈልግም ያንን ህይወት በቃ ያረኩትን ነገር ምክንያቱም ሄጄ ማስረዳት አለበት እና ሰማኝ ካለዛ ልጁ ቂም ይዘውን ነገር ይዘው እቴን ጎርተሻታል ድጋሚ ሌላ ነገር አንተ ምንም አባቱ ያመጣል ምንም አያደርገኝም ብቻ አንቺ ብቻ ደህና ሁኚ አንቺ ይሄ ነገር ይሆናል እምትይ ከሆነ የሆነ አይደለም አድርጎ የሆነ ጥቃት አድርሶብሽ አይደለም በቃ አስቦ እንዳሰበውላ ሲገባሽ ደውይ ካላለ ነው እኔም ደውላለሁ ካሜራማን ስልክ ይዘና ነው ምንም አያረጋኝም ምንም ነገር ጸግተ ያዘኝ ከሰፊው ደረት ገደለም ልሻጎት ከሚያምረው አንገት ነካካኝ ደባብሰኝ በረጅም ጣቶች ልስማው በጆሮዬ ያንተን በትንፋሽ ደስ እንዲልም አትበለኝ ደስ እንዲልም ደስ እንዲልም ፍቅርህን አውራ እኔን ደስ እንዲለኝ እንደዚህ እንደምትወደኝ ደግሞ በጣም ገባኝ ምን ልበል እሺ ማለት እሺ በቃ
ደብሮኛል እውነቱን ስነግርሽ። ምን አድርጊ ፈታ በቃ እንሂድ በእናትሽ። በቃ ይቅር። እኔ እንጃ በቃ ወደ ቤት እንሂድ። ወይ ቤት ልሂድ። ቤት እንሂድማ እቅድ አልነበረም እኮ። አይ እቅዴማ ሌላ ነበር፣ ግን በቃ አይሆንም። እኔ እንጃ ደበረኝ። የምሬን ነው ደበረኝ። ስሜት መውጣት አለበት። ወደ ቤት እንሄዳለን፣ ችግር የለም። እኔ እፈልጋለሁ እንዴ ያለው እንዳስደበረ ማለት ደብሮኛል። አልጠበቅኩም ነበር ዛሬ እንደዚህ አይነት ነገር እሰማለሁ ብዬ። እንደዚህ አይነት ነገር ስሰማ ደግሞ ደብሮኛል። እሺ መናገር የለብኝም ይሁንና እኔ እኮ ላንተ ስሜት የተጨነኩኝ አልናገር ስል ሌላ ችግር ስናገርም ደግሞ ሌላ። እኔ እኮ ግራ ገባኝ። ለምን አትረዳኝም? አንዳንዴ ብትረዳኝ የምትሞክር ደስ ይላል። አንዳንዴ የማደርገውን ነገር ዝም ብለህ ተቀበል። ሁሌ እኮ ችግር ውስጥ እገባለሁ ማለት እኮ አይደለም። ደግሞ እንደዚህ አታስብ። ምንም አልሆንም። እሺ ምንም አትይኝ። እግዚአብሔር አለ። ምንም አልሆንም። በቃ ካሜራውን አጥፋው። በቃ ማለት ይበቃል ይመስለኛል። እኔ ማለት እንደዚህ ሄደን ከተመቸን ያው ሀሳቤን ከቀየርኩ እስቲ ካሜራ አበራለሁ። በኋላ አስቀይራለሁ። ኧረ አንቺን የሚመክር ሲሆን ትልቅ ሰው ያስፈልጋል ማለት እንዲያ ወይ አስሩ የሆነ የሚያጠምቅሽ የሆነ አጥማቂ የሆነ ቄስ ምናምን ነገር ያስፈልጋል። ምንድነው እንጂ አንቺ ምንድነው? ቆይ ከኔ ተቃራኒ የምትሆኚውልኝ? ተቃራኒ ግን አንዳንዴ መሆን ያለባቸው ሀሳቦች ይሆናሉ። እኔ እኮ ሰላም መፍጠርን እኮ ጠልቼው እኮ አይደለም፣ ግን በቃ እኔ እንጃ ብቻ ሰላም መፍጠርን አትላቂ ነው። ምንም አይሰራም ነው ቂመኛ ደግሞ ብቻ ተይ በቃ እሱ እናወራበታለን። ውድ ቤተሰቦቻችን ያው እኔ ብላት እኔ አላዳምጥም ብላኛለች። መቼ ነው የምትሄጂው? እዛ አሁን ነው? አይ ነገ እንግዲህ ትሄዳለች። ያው እኔም በተቻለኝ መጠን በቅርብ ርቀት ለመሆን እሞክራለሁ። ካልሆነም ደግሞ እሺ በቃ ካልሆነም ደግሞ ያው እስቲ አዲስ ነገር ካለ አሳውቃቸዋለሁ። ግን የሆነ ነገር የሆነ ቃሉላ ጣል ቢያደርግ ልጁ ጥርሱን ነው የማወልቅለት። ከተባለ እንዳለኝማ አውቃለሁ። እንደዚህ እያልሽ ደግሞ የሆነ እንትናት ብቻ እስካሁን የነበረን ቆይታ ይሄን ይመስላል። እስካሁን የነበረን ቆይታ ይሄንን ይመስላል። ስለምትከታተሉ እናመሰግናለን። እኔ እንዳልጠበቅኩም ነበር። ቀኔ አሪፍ ብሩህ ነው ያልፋል ብዬ ነበር፣ ግን ለጥ ያለ ቀን ነው የማሳልፈው። ቪዲዮም በዛው ልክ ለጥ ያለ ነው። እናንተም ያው ስለምትከታተሉ እንወዳችኋለሁ። በቀጣይ እንገናኛለን። እስከዛው ቻው።